ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ማክሰኞ መጋቢት 29 2018 በኢትዮጵያ ዘመን አቆጣጠር አፕሪል 7 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት ውሎ አጫጭር መረጃዎች ሶስት አጭር መረጃዎች ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ወርሃዊ በትንሽ ሳንቲም በሱፐር ቻት በሱፐር ታንክስ ደግፉ። ሌሎች ወዳጅ ቤተሰቦቻችሁ ወቅታዊ ትኩስ በመረጃና በማስረጃ ላይ የተመሰረተ ትንታኔ እንዲደርሳቸው የጋት ሚዲያ አባል እንዲሆኑ ሰብስክራይብ እንዲያደርጉ አምባሳደር ሚናችሁን ተወጡ። በሱፐር ቻት በሱፐር ታንክስ ድጋፋችሁን አጠናክራችሁ ቀጥሉ። ድጋፋችሁ የበለጠ በተጠናከረ ቁጥር በጥራትም በይዘትም እንጨምራለን ማለት ነው። ትናንት ምሽት ላይ በኢትዮጵያ ሰዓት አቆጣጠር ኦልሞስት 5 ሰዓት ከ30 የኔ የጋት ሚዲያ ቤተሰቦች በአብዛኛው በዛ ሰዓት የሉም። አንዲት ፕሮግራም ወደ እናንተ አድርሼ ነበረ። በዛ ፕሮግራም ነገ ዛሬ ማለት ነው በሁሉም የከተማ አስተዳደሮችና ወረዳዎች ህወሓት ስብሰባ ጠርቷል። ስብሰባው በይዘቱ ጊዜያዊ አስተዳደሩ በቃን የሚል ነው። መረጃ ነው ደረሰኝ አልኳችሁ። ወደኋላ ተመልሳችሁ ታዳምጡት ደስ ይለኛል፣ ፓተርኑን መጠበቅ ስላለብን። ለዛ ነው ነገራችን ላይ ውድ ቤተሰቦቼ እንደዚህ ብለህ ነበር እኮ ይህ አልሆነም የሚል ሙግት ሲቀርብ እኔ በጣም ደስ ይለኛል። ምን ያህል እየተከታተላችሁኝ እንደሆነ ስለማቅ ትልቅ ደስታን ነው የሚሰጠኝ፣ ትልቅ የኃላፊነት ስሜትም ይፈጥርብኛል ስለምትከታተሉኝ። እና ስብሰባ አድርገው ነበር። በዚያ ስብሰባ ጊዜያዊ አስተዳደሩ በቃን የሚል ከዛ በፊት ደግሞ በ21 በመጋቢት 21 11 ሰዎች ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ዶክተር አብርሃም ተከስተ፣ ዶክተር ደብረጽዮን፣ ጀነራል ምግበይ እና ሌሎች ሰዎችን በድምሩ 11 ሰዎች ወደ ኤርትራ አስመራ በመሄድ ከኤርትራ ከፍተኛ ባለስልጣናት ከፕሬዝደንት ኢሳያስ አፈወርቂ ጋር ሳይቀር እንደተነጋገሩ ለዚያ በዋነኝነትም ለንግግራቸው መነሻ የሆነው ህወሓትና የፌዴራል መንግስት በአውሮፓ ህብረት አደራዳሪነት ውይይት ማድረጋቸው፣ ወደ ጦርነት አንገባም ማለታቸው፣ በንግግር በድርድር እየፈታን እንቀጥላለን የሚለው በሻዕቢያ በኩል ከፍተኛ ቁጣን ስለፈጠረ እሱን ለማብረድ እንደሄዱና ተልእኮ እንደተቀበሉ፣ በዚህም ሌተናል ጀነራል ታደሰ ወረደ መውረድ እንዳለበት ጊዜያዊ አስተዳደርን አፍርሱ፣ ይሄ የተሰጣቸው ተልእኮ ነው የሚል ወሳኝ መረጃ ወደ እናንተ አድርሼ ነበረ። ይህንን ማለቴን ተከትሎ ጠዋት ላይ ዛሬ ጠዋት ማለት ነው በ29 አንድ ወዳጄ ደወለልኝ ከመቀሌ። መረጃ አለ ያልከው ነገር በሙሉ ትክክል ነው። ትናንት ደግሞ የታጣቂው ከፍተኛ አመራሮች ያሉበት ስብሰባ መቀሌ ተካሂዶ ነበር። ራሱን ቲዲኤፍ ብሎ የሚጠራው ታጣቂው ከፍተኛ አመራሮች ከህወሓት ጽሕፈት ቤትና ከወታደራዊ አመራሮች እና ውይይቱ የትግራይ የወታደሩ ወቅታዊ አቋምና የኢትዮጵያ ዝግጁነት ምን ይመስላል በሚል ውይይት ተደርጎ ነበር። ዓለም አቀፍ ሁኔታው የነዳጅ እጥረት አለ፣ የኢኮኖሚ ኑሮ ውድነት አለ፣ የኢትዮጵያ መንግስት ተወጥሯል፣ ህዝባዊ ድጋፍ የለውም፣ ፋኖ ከኛ ጋር ነው፣ ሸኔ ከኛ ጋር ነው፣ አሁን እንደ ከዚህ በፊቱ ምንም አይነት ሬዚስታንስ አይገጥመንም፣ በአጭር ጊዜ ጦርነቱን እናጠናቅቃለን የሚል ሪፖርት ቀረበልን እና ለማይቀረው ድላችን ለማይቀረው ጦርነት በጋራ ተዘጋጁ። ለጊዜው የማንገልጽላችሁ በቂ የውጭ ድጋፍ አግኝተናል። ከሻዕቢያ ጋር በመስራታችን አሁን አንከበብም፣ አንታፈንም። ፋኖ በጣም ጠንክሮ እያገዘን ነው። ሸኔም በጣም እያገዘን ነው። በአጭር ጊዜ ጦርነት ወልቃይት ጠገዴ ሰቲት ሁመራ እንቆጣጠራለን፣ እስከ ወልዲያ እንገባለን። ይህንን አድርገን የዲፋክቶ ሀገረ ትግራይ እናውጃለን። ያንን ባደረግን ጊዜ ደግሞ በአጭር ጊዜ እውቅና የሚሰጡ ሀገራት አሉ የሚል ሪፖርት ቀርቦልን ነበር። በዚህ ሪፖርት
ከወትሮ በተለየ ሁኔታ የሰራዊቱ የበታች አመራሮች ተቃውመውታል። አንደኛ የተቃውሞ ምንጭ የፕሪቶሪያ ስምምነት በአግባቡ ፈጽመን በእኛ በኩል ያለውን ባልፈጸምንበት ሁኔታ ዓለም አቀፉ ማህበረሰብ ሊደግፈን አይችልም። ሁለተኛ በግላጭ ባትነግሩንም በኢመደበኛ መንገድ የምንሰማው አሜሪካም የአውሮፓ ህብረትም ኤምባሲዎችም ጦርነት አታድርጉ የሚል ነገር ተነስቷል። ይሄ ጫና አይፈጥርብንም ወይ? ተመልሶስ ሌላው ጉዳት ከተፈጸመ በኋላ ወደ ድርድር አይደለም ወይ የምንሄደው? የደጀኑ ህዝባችን ይቅርታ፣ የደጀን ህዝባችን የትግራይ ህዝብ ወጣቱ፣ አረጋዊ፣ እናቶች በሙሉ ባገኙት አጋጣሚ ሁሉ እየተሰደዱ ነው። ዛሬ ህወሓትንም ታጣቂውንም የሚፈራ እንጂ የሚያከብርና የሚወደን የለም። የኢኮኖሚ የትግራይ ኢኮኖሚስ አልደቀቀም ወይ? ከየትኛው ህዝባችን ነው አስተማማኝ ደጀን ሳይኖረን የምንዋጋ? ሻቢያ 360 ዲግሪ እንዳንከበብ አድርጎናል እያላችሁ ነው። ሻቢያ እስካሁን ምን አደረገልን? ሻቢያስ በትክክል አጋር ይሆነናል ወይ? ጦርነት ብንጀምር ይሳተፋል ወይ በሙሉ አቅሙ? ሰራዊቱ እየጠፋ ነው። ለሰራዊቱ ይቀርባል ሲባል የነበሩ ጥቅማ ጥቅሞችን በሙሉ አልተተገበሩም የሚል ቻሌንጅ አድርጓል ከወትሮ በተለየ እና ወደ ጦርነት ይገባ ቢባል ከሰራዊቱ ውስጥ በራሱ መከፋፈል የሚፈጥረው ስጋት አለ። ዘን ሀራ መሬት ያሉትን በተመለከተ ሽማግሌ ልከናል፣ ተስማምተው ይገባሉ የሚል በቃል ይህንን ምላሽ ሰጠውናል የሚል ተጨማሪ መረጃ ደረሰኝ። እንግዲህ ይህንን መረጃውን ወደ እናንተ አድረስኩኝ። እናንተ ደግሞ ሀሳብ አስተያየታችሁ ላይ ባለን ፌስቡክ ላይ ሜሴንጀሮች ላይ ጌትነት አልማጦር የሚል ፌስቡክ አለ። በዛ ሜሴጅ ላይ ጻፉልኝ እና የበለጠ ብዙዎችን ደግሞ ስልኬንም ማስቀመጥ እችላለሁ። ከእናንተ የሚመጣን መረጃ ትራያንጉሌት አድርገን አጣርተን ወደ እናንተ ነው የምናደርሰው። ዞ እንግዲህ ታው ዲስ ኢዝ ሪያሊቲ ይላል የደረሰኝ መልእክት። እነሱ ግን ምንም እንኳ ከታጣቂው አመራር በኩል ከታችኛው አመራር የተሰጣቸው ውሳኔ ይህንን ቢመስልም ለማይቀረው ጦርነት ዝግጁነታችንን አረጋግጠን በድል ጎዳና የትግራይን ህዝብ ጥቅም ፍላጎት እናረጋግጣለን የሚል ማጠቃለያ ነው የተሰጠው የሚል መረጃ ደርሶኛል ማለት ነው። ዘን ይህንን መረጃ ይዛችሁ መጋቢት 21 11 ሰዎች መሄዱን እሱን ወስዳችሁ በዛሬው ዕለት ሌተናል ጄኔራል ታደሰ ወረደ ሪፖርት አቅርበዋል። የአንድ ዓመት ነገ 1 ዓመት ይሞላቸዋል። ነገ መጋቢት 30 2018 1 ዓመት ይሞላቸዋል። እንግዲህ ሪፖርታቸው በዝርዝር መረጃ ለማጣራት ሞክሬያለሁ። ምንድን ነው ያቀረቡት የሚለው ዴፊኒትሊ ምንም አዲስ ነገር ሊሆን አይችልም። የተሰሩ መልካም ተግባራት የሪፖርት ሞዴሉ በዛ መሰረት ስለሆነ የሚቀርበው እቅድ ምንድን ነበር የታቀደው ይታወቃል። እቅዱ 8 የቃል ኪዳን ነጥቦች ነበሩ። እንዘርዝራቸው። ተፈናቃዮችን መመለስ ያለውን የተጀመረውን በተለይ በደቡባዊ ትግራይ በሚባለው የራያ ቆቦ ባለው ባላማጣ መስመር በዛ የተፈናቀሉትን መመለስ፣ በጠለምት የተመለሱ ሌሎች ደግሞ እንዲመለሱ በተለይ ወልቃይት ጠገዴ፣ ሰቲት ሁመራ ሰው ተፈናቃዮችን በተመለከተ 1፣ ዲዲአርን በተመለከተ 2፣ ያልተገባ ግንኙነትን በተመለከተ 3፣ የተጀመሩ የልማት ስራዎችን የተቋረጡትን ማስቀጠል 4፣ አካታች መንግስት ማቆም 5፣ ይህ ህገ መንግስታዊ የሆኑ ሉዓላዊነትን የሚጥሱ አሰራሮችን ማስተካከል እርምጃ መውሰድ 6፣ ያልተገባ ፕሮፓጋንዳ ወይንም አፍራሽ የሆነ ፕሮፓጋንዳዎች እንዳይኖሩ እነሱንም መስራት።
እነዚህ ፕሪቶሪያ ነጥቦች የሚባሉት ሌላ ምን እነዚህ ከነዚህ አንፃር ይሄ እቅድ ነው። ዘን ፐርፎርማንስ ምን ይመስላል? የተፈናቀሉ ዜጎች የመጀመሪያ ነው። በፕሪቶሪያ ስምምነት ትጥቅ መፍታት ዲዲአር ሁለተኛ ነው። በክልሉ የህግ የበላይነትን ማስፈን ሶስተኛ ነው። መደበኛ ልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች በትክክል ማቅረብ፣ ከህገ መንግስትና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆም ማድረግ፣ ክልሉ ከዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ። 6 የክልሉ ህዝብ የተለያዩ ማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደቱ እንዲሳተፉ ሁኔታዎችን ማመቻቸት። 7 የክልሉ መንግስታዊ ሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ። 8 ወይንም ህገ መንግስቱን ማስከበር ወይንም የጊዜያዊ አስተዳደሩን የመሰረተው በህገ መንግስቱ መሰረት የተጻፈውን የፕሪቶሪያ ስምምነትን መተግበር። እነዚህ ናቸው። እነዚህ እቅድ ዘን አፈጻጸም በተመለከተ ምናልባት ጦርነት እንዳይነሳ አድርገናል የሚል ሊሆን ይችላል። በውስንነት ቢኖርም መንግስታዊ አገልግሎት፣ ትምህርት፣ ጤና እንዲቀጥል አድርገናል የሚል ይቀርባል። ፈተናዎች በሚል ተግዳሮቶች የገጠሙን በሚል ያው ሌላ ምንም ሊሆን አይችልም። ክልሉ በድህረ ጦርነት በመሆኑ የወደሙ መሰረተ ልማቶች አልተጠገኑም። ኢንዱስትሪዎች አልተመለሱ። በተፈጠረው ችግር ተፈናቃዮችን መመለስ አልተቻለም። በተለይ ተሰኮልድ ምዕራብ ትግራይ ወይም ወልቃይት ጠገዴ ሰቲት ሁመራ። 4ኛ እያልን እንሂድ። 4ኛ ከፌዴራል መንግስት የሚደረገው ድጎማ አናሳ ነው ወይ አልደረሰንም ወይ ምናምን ችግር አለ። የሸቀጦች ምናምን ሞቢሊቲ ችግር ገጥሞናል። እነዚህ የተባሉ ይቀርባል። ዘን አሁን እቅድ አፈጻጸም፣ ቀጣዩ ምንድን ነው የሚሆነው? በቀጣይ የሚሰሩ ተግባራት ከፌዴራል መንግስት የሚጠበቅ ከሌሎች ስቴክሆልደር የሚጠበቅ ይሄ ይቀርባል። ዝሮ ግምገማ ዛሬ ተካሂዷል። በተለያዩ ሚዲያዎች እንደተከታተላችሁት። ይሄ ከሆነ በኋላ ያለኝን የመረጃ ምንጭ ነው ወደ እናንተ የደረሰኝን የመረጃ ምንጭ ነው የምነግራችሁ። ትራያንጉሌት ለማድረግ 4-5 ቦታዎች ላይ አንዳንድ ሰዎች ጽፌላቸው መልስ ያልሰጡኝ አሉ። መራዘሙ አይቀርም። የሌተናል ጀነራል ታደሰ ወረደ የስልጣን ዘመናቸው መራዘሙ አይቀርም። ነገ ነው የሚያልቀው። ስለዚህ ይራዘምላቸዋል። ምናልባት ዛሬ የፌዴሬሽን ምክር ቤት ስብሰባም ያስፈልጋል። በዚህ መሰረት ወይንም አስፈጻሚው አካል በዛ በደንቡ መሰረት ተጨማሪ 6 ወር ማራዘምን ደፍነት መራዘሙ አይቀርም ጊዜያዊ አስተዳደሩ። ነገር ግን ማን ይሁን በሚባለው ሌተናል ጀነራል ታደሰ ወረደ መሆናቸው አይቀርም የሚል መረጃ ከደረሰኝ በኋላ ህወሓት ግን ለመፈንቅለ መንግስት እየተሯሯጠ አብሶሉትሊ መፈንቅለ መንግስት ህወሓት ትግራይ ውስጥ እንግዲህ መንግስት ሰው በራሱ ላይ ትናንት ምንድን ያልኳቸው 5 ሰዓት ላይ እንድታዩት በሚል ነው 5 ሰዓት ደጋግሜ የምላቸው። ሰው በራሱ ላይ እንዴት መፈንቅለ መንግስት ያደርጋል? ራሱን በራሱ የምታውቁት ነው። የትግራይ ክልል 6ኛ ዙር ምርጫ ብለው ምርጫ አካሄዱ። ወደኋላ በመለሳችሁ በተደጋጋሚ ስላቀረብኩት ነው። ሰኔ 3 2012 ዓመተ ምህረት የኮቪድ ወረርሽኝን መሰረት አድርጎ የኮቪድ-19 ወረርሽኝን መሰረት አድርጎ ከ9 ወር እስከ 1 ዓመት ባለው ጊዜ ምርጫ እንዲካሄድ፣ አሁን ግን አይካሄድም ብሎ አራዘመ። ህወሓት ግን ምን አለ? በፍጹም ምርጫ እናደርጋለን። ምርጫ የማይደረግ ከሆነ ከአዲሱ ዓመት 2013 ጀምሮ መንግስት የሚባል የለም አሉ። መስከረም 30 ጀምሮ እነሱ መቀሌ ሆነው ይፎክሩ ነበር። እዚህ ያሉ ደግሞ ጋሻ ጃግሬዎቻቸው መስከረም 30 ጀምሮ እኩል ነን የሚል ልክ አሁን ሽግግር እንደሚሉት ወግናው መልስ እኮ ነው። ቪሸስ ነው፣ በቃ መሽከርከር ነው። በነገራችን ላይ ዛሬ የሽግግር መንግስት እንጂ ምርጫ ያስፈልግ የሚሉን ሰዎች እድሜ ጤና ፈጣሪ ያድለንና ለቀጣዩ 8ኛ ዙር ምርጫ ይህንን በቃ ማመንዠቅ ነው፣ ማመስኳት ነው። አመሰኳ እንደሚባለው የእንስሳ ባህሪ ነው። በደርግ ጊዜ ሽግግር ተጠይቋል፣ በኢህአዴግ ጊዜ ተጠይቋል። ምን ያልተጠየቀበት ዘመን የለም። እንዴት በተመሳሳይ ወጥመድ
ተመሳሳይ ጥያቄ ይህ እየተጠየቀ ለዚያውም እርግማን ላይ የተመሰረተ። አሁን ለነገሩ ህዝቡም ይሄ ሳይበር አንቀጥቅጦቹ በሙሉ ራሳቸው ተንቀጥቅጠው የቀሩበት ሁኔታ ነው ያለው። ዙሮ ዙሮ ያኔ ከመስከረም በኋላ መንግስት የለም የሚባል ፉከራ ነበር። እነሱም መንግስት የሚኖረው በምርጫ ስለሆነ አይራዘምም ምርጫ እናደርጋለን አሉ። ጥያቄ ያቀረቡ ታስታውሳላችሁ። ዘንድ ሰኔ 17 ቀን 2012 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ አንታዘብም ታዘቡልን ብለው ላኩ። ኖ አንታዘብም። ሰኔ 13 2012 እኮ የፌዴሬሽን ምክር ቤት በውሳኔው ምርጫ የዚህ ዓመት ምርጫ እንዲተላለፍና ነገር ግን ከ9 ወር እስከ 1 ዓመት ባለው ጊዜ እንዲካሄድ ነው የተወሰነ የሚል ምላሽ ሰጣቸው። የለም በፍጹም አሉ። የምታውቁት ነው፣ ወደኋላ አልመልሳችሁም። ምርጫ አካሄዱ። መቼ? ነሐሴ ላይ ነሐሴ 27 2012 ምርጫ አደረጉ። ያን ምርጫ ምን ተባለ? ይሄ ምርጫ እንዳልተደረገ ይወሰናል። እንዳልተደረገ እንዳልተፈጸመ የጨበራ ምርጫ ነው የሚል ውሳኔ ተላለፈ። ያው እንግዲህ ከዛ ቀጥሎ መንግስት አቆሙ። መስከረም 9 መንግስት መስረተናል አሉ። በዛ ምርጫ ታስታውሳላችሁ 6ኛ ዓመት አንደኛ መደበኛ ጉባኤ አካሄድን አሉና ዶክተር ደብረጽዮን ገብረ ሚካኤል ርዕሰ መስተዳድር ሆኖ ተመረጠ። መስከረም 9 ነው። አቶ ሩፋኤል ሸፍረን አፈ ጉባኤ፣ ወይዘሮ ዘይነብ አብዱለጢፍ ምክትል አፈ ጉባኤ። ሁለቱ የት እንዳሉ አቶ ሩፋኤል ሸፍረን እና ወይዘሮ ዘይነብ አብዱለጢፍ የት እንዳሉ ያላቅ ዘንድ ይህን አደረግናሉ። መስከረም 9 ነው ታስታውሳላችሁ። 1 ወር አልቆየም። ጥቅምት 24 ሰሜን ዕዝ ባለው ጀግኖቻችን ለ2 አስርተ ዓመታት በላይ ግንባሩን ወደ ሻዕቢያ ዙሮ ጀርባውን ደጀን ይሆነኛል ብሎ ወደ ትግራይ ህዝብ ጀርባውን ለትግራይ ህዝብ ሰጥቶ በጉርጓድ ውስጥ እየኖረ የትግራይ ህዝብን ልማት ሲደግፍ አቅሙ በፈቀደው መልኩ የኢትዮጵያ መከላከያ ሰራዊት የሁሉንም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ልማት ደግፏል። ደሙን እያፈሰሰ አጥንቱን እየከሰከሰ ከውስጥና ከውጭ ጸረ ሰላም ያለው ሲጠብቅ ነው የኖረው። አሁንም እየጠበቀ ነው፣ ወደፊትም ይጠብቃል። ነገር ግን የሀገሪቱ ግዙፍ ጦር መካናይዝድ በሉት በአየር ኃይል በሉት በትጥቁ በስንቁ ግዙፍ ጦር በቁጥሩም በሰሜን ስለነበረ በተለይ ከሻዕቢያ ጋር ተያይዞ በውዴታም ይሁን በግዴታ የሃየሎም አርያን ሐውልት ከማቆም ጀምሮ ከትንሹ ከሲምቦሊክ ጀምሮ ትምህርት ቤቶች፣ ጤና ጣቢያዎች፣ መንገዶች፣ አዳራሾች የትኛውም ትግራይ ውስጥ ለተከናወነ ልማት የኢትዮጵያ መከላከያ ሰራዊት አሻራው ከፍተኛ ነው። ያን ሲያደርግ የኖረ ሰራዊት በወቅቱ የነበረውን የአንበጣ ወረርሽኝ ሲከላከል ውሎ ማታ የሆነ ሆነ። ያን ያደረጉ ጦርነት ተጀመረ፣ ፈረሰ። መጀመሪያውን ምርጫ ጨበራ ምርጫ ነው ተብሏል። ህገ ወጥ ነው ተብሏል። ምርጫ የሚካሄደው በፌዴራል መንግስት የፌዴራል መንግስት አንድ አካል በሆነው በኢትዮጵያ ምርጫ ቦርድ ታዛቢነት መሆኑ ነው የሚታወቅ። ህገ መንግስቱ እነሱ ናቸው የጻፉት። ግን ራሳቸው ያለምንም ህጋዊ አመክንዮ ምርጫ ቦርድ አቋቁመናል አሉ። አንዱ ለጦርነቱ መነሻ አንዱ ህገወጥ ምርጫ ነው። አሁን ጥያቄያቸው ምንድን ነው እያሉ ያሉ? የፕሪቶሪያ የሰላም ስምምነት ተጥሷል። ከ2.7 ሚሊዮን በላይ የትግራይ ህዝብ ወጥቶ የመረጠው፣ አንዳንዶች 1.5 እያሉ ይጽፋሉ። ኤኒዌይስ ከ2.7 ሚሊዮን በላይ የትግራይ ህዝብ ወጥቶ የመረጠው ህጋዊ መንግስት ያኛው መንግስት ይመስረት ይመለስ። በሌላ መልኩ ምንድን ነው ዶክተር ደብረጽዮን ፕሬዝዳንት ይሁን፣ አቶ ሩፋኤል ሸፍረን አፈ ጉባኤ፣ ወይዘሮ ዘይነብ አብዱለጢፍ ምክትል አፈ ጉባኤ ሆነው የቀደሙ እነሱ ህጋዊ የሚሉት ህገወጡን ህጋዊ አድርገው የምክር ቤት አባላት ይመጣሉ። እንግዲህ መቼ? በቀጣይ ሳምንት አይደል? አብረን ልናይ ነው። ጉባኤ ይካሄዳል። በዛ ጉባኤ መሰረት ጊዜያዊ አስተዳደሩ ፈርሶ መደበኛ መንግስት እናቆማለን ነው እና የፕሪቶሪያ ስምምነት ለመፍረሱ በሚል እንግዲህ አሁን እስካሁን ይሄን ቀረጻ ወደ እናንተ ስቀርጽ
10 ሰዓት ላይ ነው ቀረጻው እየተካሄደ ያለው ከቀኑ እስካሁን ድረስ ሀሃይለ የሚባል ወረዳ 1 የአድዋ ከተማ ምክር ቤት 2 የአብያዲ ከተማ ምክር ቤት 3 ማይጨውም ስብሰባ እየተካሄደ ነው። አጠቃላይ የከተማ አስተዳደር ምክር ቤቶችና ሁሉም ወረዳዎች ዛሬ ያላደረጉት ደግሞ ነገ ያደርጋሉ። ምንድነው? ጊዜያዊ አስተዳደሩ ፈርሷል። 1 ቅድመ ጦርነት የነበረው የተቋቋመው መንግስት ይመለስ። 2 በግልጽምና መሆኑ ነው። ማህተ ገብተን የወልቃይት ጠገዴ ሰቲት ሁመራን ወይ ምዕራብ ትግራይን እናስመልሳለን። ከዛ ይሄ የተመለሰውን የፌዴራል መንግስት ከተቀበለ እንቀጥላለን፣ አሊያ ደግሞ ዲፋክቶ ስቴት እናውጃለን። ይህንን እስካሁን ከትግራይ ተፎካካሪ ፓርቲዎች ያወገዘው አልሰማሁም። እስካሁን ባለው ይሄ ውሳኔ ትክክል አይደለም፣ ያኖረን ዓለም አቀፋዊ ተቀባይነት ያለው የፕሪቶሪያ ስምምነት ነው። ይሄ ስምምነት ከተሰረዘ ሊፈጠር የሚችለው ዳፋ ከባድ ነው የሚል ከተፎካካሪ ከተቃዋሚ ፓርቲዎች እስካሁን ያየሁት ነገር የለም። እንዳልኳችሁ ለምሳሌ ሁሉም ተመሳሳይ ነው። በነገራችን ላይ መግለጫቸው የቃላት ካልሆነ በቀር ከህወሓት ጽሕፈት ቤት የሄዱ ናቸው ሙሉዎቹ። ስምም ምንድን ነው ላንብብላችሁ። ምንድን ነው የተወሰነው የሚለውን ወደ እናንተ ለማድረስ የተወሰነ 1-2ቱን ማለት ነው። አንደኛ ስምምነት ሰላም ፕሪቶሪያ በፌዴራል መንግስት ሙሉ በሙሉ ከምዝፈር የፕሪቶሪያ ሰላም ስምምነት የፌዴራል መንግስት ሙሉ ለሙሉ አፍርሶታል። 1 2.7 ሚሊዮን ህዝብ ዘመረጾና የክልል ቤተ ምህረት መንግስትና ቦቱ ክመልስ 2.7 ሚሊዮን የትግራይ ህዝብ የመረጠው የክልል ምክር ቤትና በዛ የክልል ምክር ቤት ያደራጀው አደረጃጀት ይመለስ። 3 ጊዜያዊ መምህዳር ከመዝቅ ጊዜያዊ መምህዳር አንቀበልም። 4 የሚመለከተው አካል ወይንም የህወሓት ጽሕፈት ቤት የኛን ውሳኔ የወረዳና ከተማ አስተዳደሮች ውሳኔዎችን በአስቸኳይ ይተግብር የሚል ነው የተወሰነ ውሳኔ። ይህንን ውሳኔ ከህወሓት ጽሕፈት ቤት የተላለፈላቸው ነው። ይህ ከህወሓት ጽሕፈት ቤት የተላለፈን ውሳኔ እንግዲህ እንዳልኳችሁ ከመግቢያዬ ውሳኔ ነው ተብሎ ይመጣና ልክ ታስታውሳላችሁ ከዚህ በፊት ምንድን ነበር ያደረጉ? ኮርና ከኮር በላይ የሚባል አመራር ምንድን ነው ሰበሰቡና የህወሓት ትክክለኛ ህወሓቱ የነደብረ ጽዮን ውሳኔ ነው ትክክለኛ 14ኛ መደበኛ ጉባኤ ያደረገው ነው። የነጌታቸውን አንቀበልም አለ። ያ ኮርና ከኮር በላይ የሚባለው ውሳኔ መሰረት አድርጎ ነጌታቸው ረዳ ያሉበት የፖለቲካ ዊንጉ ተከፈለ፣ የሚሊተሪ ዊንጉም የተወሰነው ተከፈለና ሐራ መሬት ወይም ነፃ መሬት የትግራይ ፒስ ፎርስ በሚል መጣ። አሁንም ይሄ ውሳኔ ምን ሊያስከትል ይችላል የሚለውን ህወሓቶች እኔ ትናንት ኢዲየት ብያችሁ ነበር፣ ግን ቱ ዚስ ኤክስተንት በጣም በዚህ ደረጃ ኢዲየት ይሆናሉ የሚል እኔ አስቤ አላቅም። እንዴት ማለት እነዚህ ሰዎች ነበሩ እንደ ኢትዮጵያን ሲመሩ የነበረው የሚል እኔ አሁን በቃ ከኔ ኢማጂኔሽን ውጭ ሁሉ ነው የሆኑ። ልታስፈራራ ምናምን ትችል ይሆናል በድንቁርና፣ ግን ሻዕቢያ እሺ አስጀመራቸው፣ አዋጋቸው። ከዛ በኋላስ እኔ የለውበትም ብሎ አሁን ወደ 10 መካናይዝድ ወደ 10 ክፍለ ጦር አሉት። መካናይዝድ ጦሩ ሐምዳይት ስላለ ወዲያ ማዶ ሁመራ ማዶ ያለው ድልድይ ያለ፣ ከዛ በቅርብ ርቀት ላይ ያለ ሐምዳይት ኦፍኮርስ ባድሜ ላይ ያለው መካናይዝድ እና አሁን በባለፈው ከ2 ቀን በፊት መጋቢት 27 ሽረ ላይ መድኃኔዓለም ሲከበር ሆሳዕና አከበርን ብለው ከባድሜ ቦታ በላይ ነው የትግራይና የኤርትራ ህዝብ አሉ። ታዲያ በተመሳሳይ ከወልቃይት ጠገዴ ሰቲት ሁመራ በላይ ነው የአማራና የትግራይ ህዝብ ግንኙነት ማለት እንዴት ከበዳቸው? ያዙልኝ ይሄን እና ሻዕቢያ ልክ ጦርነቱን አስጀምሮ የጦርነት ፍሽቃ እንደተነፋ ድንበሩ ላይ ዘግቶ ወደ ኋላ አትመጣም እዛው ጨርስ ብሎ ቢያስመታህ ምንድን ነው የሚያደርጉ? ከዛ የፌዴራል መንግስት አሁን ትናንት ባለው ግምገማ ከፍተኛ የሆነ የነዳጅ እጥረት ስላለበት የሚንቀሳቀሰው በመካናይዝድና ግዙፍ ስለሆነ ኮንቬንሽናል ስለሆነ እኛ ግን በእግር ስለምንንቀሳቀሰው
እንቅስቃሴያችን እግር ላይ ስለሆነ ይህንን እንደ አድቫንቴጅ እንጠቀማለን አሉ። ታንካለን መድፋለን ምናምን የሚባለው የሚንቀሳቀሰው የለም ማለት ነው። እኔ ከዛ ውጭ አንዳንድ ኤኒዌይስ ሀበሬታ ከቤት ምህሪ ከተማ አድዋ ከአድዋ ከተማ ቤት ምክር ቤት ከአድዋ ከተማ ምክር ቤት የወጣ ሀበሬታ ወይም ምንድን ነው መግለጫ ማስታወቂያ ብላችሁ ሰሩት። ቤት ምህሪ ከተማ አድዋ ሎማንቲ ዕለት 29/7/2018 አብዛ ሃይዶ ህጹጽ ጉባኤ ባደረገው አስቸኳይ ጉባኤ ዘራዊ አጀንዳ በፕሪቶሪያ ዘራዊ አጀንዳ ውሊ ፕሪቶሪያ በመንግስት ኢትዮጵያ ሙሉ ለሙሉ ስለዘጣሶ እንታይ በቃ የፕሪቶሪያ ስምምነት ሙሉ ለሙሉ ስለተጣሰ እና እንዳልኳችሁ አስቀድሜ ነገርኳችሁ 2.7 ሚሊዮን ህዝብ ይዝመረጾ ቤት ምህሪ ክልል መንግስትን ትግራይና ንቡር በትኡ ይመለስ ወደ ቀደመው ይመለስ ዝበል በመደምደሚ በሙሉ ድምጽ አጽድቀዋለሁ በማለት በሙሉ ድምጽ አጽድቀናል ይልና ካብዚ በመብጋስ እቲ ጉባኤተኛ ዛልፎ መልህቲ ዝመልክቶ አካል እነዚህ ውሳኔ ቅልጥፍ ዝተግባራዊ እና ይህንን ውሳኔ የሚመለከተው አካል በአስቸኳይ ይተግብር ይላል። ሶ ትግበራው ምን ይመስላል የሚለው ነው አሁን ከጋት ሚዲያ የሚጠበቀው። ምንድነው የሚያደርጉት? አንድ ይህንን ውሳኔ ወደ ካውንስል ይወስዱታል። ህዋትን ስለምናውቀው እንደ እጅ መዳፋችን እንደ 1 2 3 4 5 ብለን እንደ እጅ ጣታችን እንደምንቆጥረው እናውቀዋለን። ህዋት ምን እንደሚያደርግ ምን ያደርጋሉ? የትግራይ ኮማንድ ፖስት የሚባለው የስትራቴጂክ ሊደርሺፕ ካውንስሉ ጋር ይወስዱታል። ከህዋት 3 አለ። ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አብርሃም ተከስታ፣ ፈትለወርቅ ገብረ እግዚአብሔር። እነዚህ የት የሄዱት ናቸው? አስመራ የሄዱት። ሁለተኛ ታጣቂ ወይም ራሱን ቲዲኤፍ በሚል የተወከለው አለ። ማን? ጀነራል ምግበያ ኃይለ አብሮ አስመራ የነበረው። ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ደጋፊ ነው። ጀነራል ኃይለ ሥላሴ ግርማይ ተመሳሳይ ደጋፊ ነው። ዘን ወደ ከጊዜያዊ አስተዳደሩ ደግሞ ይመጣል። ሌተናል ጀነራል ታደሰ ወረደ ብዙ ጊዜ ተሳትፎ አያውቅም። ምናልባት ይህንንም ሲወሰን ላይገኝ ይችላል። ከተገኘ አንድ ሰው ብላችሁ ሰዱ። አቶ አማኑኤል አሰፋ ከጊዜያዊ አስተዳደሩ የተወከለ ነው። መልሶ የህዋት ምክትል ሊቀመንበር ነው። 3 ጀነራል ፍስሐ ኪዳኑ የትግራይ ጸጥታ ቢሮ ኃላፊ ነው። ሶ ይሄ 9ኙ ይተግበር የሚል በዚህ ጉዳይ ላይ የከተማ ምክር ቤቶችና ህጋዊ ውክልና ያላቸው የትግራይ ህዝብ ውክልና ያላቸው ይህን ያህል ሚሊዮን ያላቸው እና ወረዳዎች በወሰኑት ውሳኔ መሰረት በአስቸኳይ ላፈጻጸም ይግባ ይባልና ህዋት ሙሉ 3 ድምጽ ይሰጣል። ከጀነራል ምግበያ ኃይለ፣ ጀነራል ዮሐንስ ወልደ ጊዮርጊስ፣ ጀነራል ኃይለ ሥላሴ ግርማይ ቲዲኤፍ ታጣቂውን የወከሉት ሙሉ ድምጽ ይሰጣል። 6 ከጊዜያዊ አስተዳደሩ አማኑኤል አሰፋ 100% 7 ሆነ ማለት ነው። ዘን ጀነራል ፍስሐ ኪዳኑ የትግራይ ጸጥታ ቢሮ እኔ አሁን እሱ አብስቴል ሊያደርግ ይችላል። እኔ ይህንንም እንድትታዘቡ ወይንም አብስቴል ሊያደርግ ይችላል። ዙሮ ዙሮ ሌተናል ጀነራል ታደሰ ወረደ ላይገኝ ይችላል። ከተገኘ ደግሞ እሱም ይቃወማሉ። አይደነው ነው እንግዲህ ዙሮ ዙሮ ለምን መሰላችሁ 7 አለ 7 ለ2 በ7 ድጋፍ በ2 ተቃውሞ ወይንም በዚህ መሰረት ይወሰን ይባልና ይሄ ውሳኔ ወደ የት ይሄዳል? የሚያስፈጽመው ለአላዋይ አዛዚ ሰራዊት የሰራዊቱ የበላይ አዛዦች ወይንም ሚሊተሪ ኮማንድ ወደሚባለው ይሄዳል። ማን ነው እዛ ያለው? ጀነራል ኃይለ ሥላሴ ግርማይ ከላይ ቲዲኤፍን ወክሎ እዚህ ስትራቴጂክ ሊደርሺፕ የካውንስሉ አባል የሆነው ምንድነው? ጀነራል ኃይለ ሥላሴ ግርማይ ወይንም ወዲም በይተይ የሰራዊቱ መሪ ነው። ቀጥሎ ማን ይመጣል? ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ እላይ የቲዲኤፍ የታጣቂው አባል እዚህ የሚሊተሪ ካውንስሉ ሚሊተሪ ኮማንድ አባል። 3 ጀነራል ምግበያ ኃይሌ ከላይም አባል ነው። ከዚህ የስልጠና መምሪያ የሚሊተሪ ኮማንድ ውስጥ 4 ጀነራል ማሾ በየነ አስቀድሞ የምስራቅ እዝ አዛዥ ነበረ የመረጃና ደህንነት በሚል 5 ጀነራል ፍስሐ ኪዳኑ ከላይ የትግራይ ጊዜያዊ አስተዳደርን የወከለው እሱ በጀነራል ፍስሐ ኪዳኑ በነገራችን ላይ በውስጡ የጽምዶ መምሪያ በሚል በሚሊተሪ ኮማንድ ውስጥ ነው እንጂ በውስጡ ሊያዝዘው የሚችለው ፖሊስ ነው እና ሚሊሻ ነበር። ምን ሆኗል አሁን? ፖሊስ ኤቢሲ ተብሎ ተከፍሎ በሙሉ በቲዲኤፍ
መዋቅር ውስጥ ገብቷል። አርሚ አይ ቲንክ አርሚ ከዚህ በፊት ወደ እናንተ አድርሼ ነበረ። አርሚ 71 ወይ እንደዛ የሚል አርሚ 70 ሸረር ነው ያለው። ትናንት ጥቃት በደንብ ቁጥራቸው ያው ፎክረው ዓርብ ዕለት ፎከሩ፣ ቅዳሜ፣ ትናንት እሁድ ሁለት እርምጃ ተወሰደበት ያልኳቸው የኢትዮጵያ መከላከያ ሰራዊት የተከዜ ዘብና ሌላ ደግሞ በአካባቢ የሚንቀሳቀሰው አይደል ሶ ይህን ይደረጋል። ስለዚህ ነገ 30 ነው፣ መጋቢት 30 ሮብ ከሐሙስ ጀምሮ ማለት በነገራችን ላይ ምክር ቤት ይጠራሉ። ምናልባት ምክር ቤቱን ቅዳሜ በዚህ ምርጫ ተመርጣቸው የነበረ ብለው ይጠራሉ። ጦርነት ያውጃሉ። ቀጥሎ ያለውስ ምን ይመጣል የሚለውን አብረን ምናየው ነው ማለት ሶ በትግራይ መፈንቅለ መንግስት ሎዲንግ እየመጣ ነው ማለት ነው። ራሳቸው ናቸው የሚፈነቅሉ ዘን እንግዲህ ትናንት ማታ ዛሬም ድረስ እጅግ ከፍተኛ የሆነ ድብደባዎች እየተደረጉ ነው። ቴህራንና አካባቢው ላይ ዙሪያውን የሐርግ ደሴት ላይ ጥቃት እንደተፈጸመ በተመሳሳይ በነገራችን ላይ ኒውዮርክ ፖስትን ጨምሮ የተለያዩ ሚዲያዎች እያመጡት ያሉት የኢራን ከፍተኛ መንፈሳዊ መሪ አያቶላህ አሊ ሐሚኒን የተኩት ሞሽታባ ሐሚኒ ራሳቸውን ስተው ምንም መነጋገር የማይችሉ መሆናቸው መረጃ እየወጣ ነው። ከዚህ በፊትም አንዳንዴ ብሽቅም ነገር ስለሚመስል ትክክለኛ ፖለቲካው ቀርቶ ወደ ሌላ ስሜት እየመጣ ስለሆነ ነው እንጂ የዲሞናናዩ ምናምን ተብሎ ምናምን ታቲስ ኤአይ ነው፣ አርቲፊሻል ኢንተለጀንስ ነው። ኤኒዌይስ ይሄ መረጃዎች እየወጡ ነው እና እስራኤል ካምፔን ኢን ኢራን ሃዝ reached far beyond missile depots and military commands. Over roughly months, it has also hit the architecture of domestic repression. እነዚህ የኢንቴሊጀንስ የደህንነት ዋና ማዘዣ ማዕከላት፣ ፖሊስ ጣቢያዎች፣ የባሲጅ የሚባለው ይሄ ሚሊሻ የሞራል ሚሊሻ ማዘዣ ማዕከሎች፣ የፍርድ ቤቶችንና ትልልቅ ከፍተኛ ባለስልጣናትን ጨምሮ ወደዛ ፎከስ እያደረገ እንደሆነ መረጃዎች እየወጡ ነው። ፎክስ ኒውስ በዛሬው ዕለት አሜሪካ ጠዋት ማለት ነው የሐርግ ደሴትን ሌሊቱን ሙሉ ሲደበድቡ እንዳደሩ በዚህ ባንከሮች ዋሻዎችን፣ የራዳር ስርዓትን፣ የጦር መሳሪያ ማከማቻ ማዕከላትን ይሄ አሚኒሽን ስቶሬጅ ሲኒየር ዩኤስ ኦፊሻል እንደነገሩት አድርጎ ፎክስ ኒውስ ዘግቧል ማለት ነው። በተመሳሳይ የእስራኤል መከላከያ ኃይል አይዲኤፍ የቴህራን ውስጥ ያሉ እና በተለያየ አካባቢ የተዘረጉ የባቡር መስመሮችን፣ ድልድዮችን በእነዚህ ላይ ጥቃት እንደፈጸመ እንዲሁ ዘጀሩሳሌም ፖስት እና ሌሎች መረጃ አውጥተዋል። የሐርግ ደሴት መመታት ለኢራን እንግዲህ ከነዳጅ በመቀጠል ወሳኙ ብረት ነው ብያችሁ ነበር። በዓለም ቶፕ 10 ብረት አቅራቢ ማዕከል ኢራን ነች። እስከ 11 ቢሊዮን ዶላር በዓመት ያገኛሉ ብረት ኤክስፖርት በማድረግ ለፓኪስታን፣ ለቻይና። እንግዲህ ይሄ ጦርነት ቢያልቅም እንኳ የብረት ዋጋ ምን እንደሚሆን አስቡት። ሌላው ነዳጅ ነው። የሐርግ ደሴት መመታት 90% የሚሆነው የነዳጅ ምርት ለዓለም የምታቀርበው ኢራን በእነዚህ መሰረተ ልማቶች በኩል ነው። ይሄ ራሱ የሚፈጥረው አለ። ኢራን ዝም ብሎ ያሉ ወይ በቀጠናው ላይ ባሉት በዩኤኢ በባህሬን በእነዚህ ላይ ምን ጥቃት ሊፈጽም ይችላል የሚለውን አብረን የምናየው ነው የሚሆነው። ሶ ወደ ዋናው ነገር ስመጣ ዛሬ በቱርክ ኢስታንቡል የእስራኤል ቆንስላ አቅራቢያ በተፈጸመ ጥቃት የሶስት ህይወት ማለፉን የሶስት ሰዎች ህይወት አልፏል የሚል ነው ያለው መረጃ። ኦፍኮርስ የፖሊስ አባላት ላይም ጉዳት ደርሶ ወደ ሆስፒታል እንዲሄዱም እንዲሁ መረጃዎች እየወጡ ነው ያሉት። ወደ ዋናው ነገር ስመጣ ኢራን የሰላም አማራጭ በሚል የራሷን ፕሮፖዛል አቅርባለች። ታስታውሳላችሁ አሜሪካ ባለ 15 ነጥብ አቅርባ ነበር። ኢራን ደግሞ የራሷን ባለ 10 ነጥብ አቅርባለች። አንደኛ ይሄ ጊዜያዊ የተኩስ አቁም 45 ቀን ምናምን የሚሉትን ትታችሁ ፐርማነንት ኢንድ ቱ ዘ ዋር
ሪጀክትስ ኦንሊ ቴምፖራሪ ሲዝፋየር ነው። ሙሉ ዘላቂ የተኩስ አቁም አንድ ነው። ሁለተኛ አስተማማኝ ጋራንቲ ሊሰጠኝ ይገባል። ማን ነው ጋራንቲ የሚሰጠው የሚለው ሌላ ጉዳይ ሆኖ ግን አስተማማኝ የሆነ ዋስትና ቲአርቲ ወርልድ ያወጣውን ነው ማነብላችሁ። ጋራንቲስ ዛት ኢራን ዊል ኖት ቢ አታክድ አጌን። 3 ኢንድ እስራኤል ስትራይክ አጌንስት ሄዝቦላ ኢን ሊባኖን። በሂዝቦላ ላይ የሚደረግ ዳቲዝ ምን እያደረጉ ነው ማለት ነው? ለአክሲሶቻቸው ለአጋሮቻቸው እየተጨነቁ ነው። 4 halt to all regional attacks not just against ኢራን። ነገር ግን ሪጂናል ከተባለ የመን ሁቲ ላይ ወይ ኢራን ምንድን ነው ሲሪያ ላይ ወይ ኢራቅ ላይ በእነዚህ የሚደረገውን አታክ ይቁም ነው። 5 full lifting of all US and international sanctions በኢራን ላይ የተጣሉ ሙሉ ማዕቀቦች እንዲነሱ የሚል ነው። በአሜሪካም በሌሎች ዓለም አቀፍ ተቋማትም በሌሎች ሀገራት። 6 in return Iran will lift its blockade and reopen the Strait of Hormuz። ይህ ሲደረግ ሆርሙዝ ይከፈታል የሚል ነው። 7 a protocol for safe passage through the Strait of Hormuz። ፕሮቶኮል አለ ማለት ቶል እናስከፍላለን። በዚህ ላይ መስማማት ያስፈልገናል። እንዲሁ ዓለም አቀፍ ኦሽን መሆኑ ወይ ሃይሲ የሚባለው በዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ሲ ሃይሲ የሚባለው መሆኑ ይቀርና ሶቨሪን ይሆናል ወይንም ፕሮቶኮል ያስፈልገናል፣ ስምምነት ያስፈልገናል ነው። 8 ኢራን ዊል ኢምፖዝ ኤ ትራንዚት ፊ ኦፍ $2 ሚሊዮን ፐር ሺፕ። በእያንዳንዱ መርከብ ላይ $2 ሚሊዮን እናስከፈላለን የሚል ነው። 9 ዘ ፊ ዊል ቢ ስፕሊት ዊዝ ኦማን። የሚደረገው ክፍያ ደግሞ ከማን ጋር ክፍያ ይደረጋል? ከኦማን ጋር እንካፈላለን። ይሄንን ዩኤኢ ትደግፋለች ወይ? ባህሬን ደግፋል? ሳውዲ አረቢያ ነው ታቶ 10 ዘ ሪኮንስትራክሽን ኦፍ ኢንፍራስትራክቸር ዲስትሮይድ ባይ ዩኤስ ኤንድ እስራኤል ዲማንድ አዝ ኤ ሰፓሬት ኮንዲሽን። እነዚህን ቀርቧል። ተቀባይነት ያገኛል ወይ? አይ ዶንት ቲንክ ሶ። ዞሮ ዞሮ እነዚህ የቀረቡት ኢራንስ ፕሮፖዛል ቱ ኢንድ ዋር ብሎ ቲአርቲ ወርልድ ያቀረበውን በደንብ ደግሞ ተመልሰን እናየዋለን ማለት ነው። ከሶማሊያ ከጎረቤት ሶማሊያ ጋራ በዚህ ባይዶዋ ወይንም ሳውዝ ዌስት ሶማሊያ ላይ ጥቃቶች አልሸባብ የሚፈጸሙን ተከትሎ ከርፊው ይሄ ሰዓት እላፊ አዋጅ ታውጇል። በእነዚህም በሌሎች ጉዳዮች ላይም ተጨማሪ መረጃዎችን አካተን በቃት ዕለታዊ በኢትዮጵያ ሰዓት አቆጣጠር ምሽት እንመጣለን። በድጋሚ አብራችሁ ስለነበራችሁ አብራችሁ ስለምትሆኑ እጅግ አድርጌ አመስግኜ ላይክ፣ ሼር፣ ሀሳብ አስተያየቶችን ማካፈል፣ ጋት ሚዲያን በሱፐር ቻት በሱፐር ታንክስ መደገፍ እንዲሁም ለሌሎች እንዲደርስ ማድረጉ እንዳትረሱ። ታንኪዩ